እዩ ተፈቶ መጣ። እዩና አቤል ይበልጥ ጦርነት ውስጥ ገቡ። አሁን ትልቅ ሰው በሌለበት ሁለቱ መፋጠጥ ጀመሩ። እዩ ከእስር ቤት እንደመጣ ረብቃን ድጋሚ ማጥፋት ነው የሚፈልገው። ልክ ልጇን እንዳጠፋሁት እሷንም አጠፋታለሁ፣ እበቀላታለሁ። ከዛ ይህንን እማይረባ ባሏን ደግሞ አሳየዋለሁ ምን አይነት ማን እንደሆንኩኝ ማንነቴን በደንብ አሳየዋለሁ እያለም እንግዲህ ረብቃ ላይ ትልቅ አደጋ ለመፍጠር ዘው ብሎ መጥቷል። ሁለቱም ላይ ዛቻ ዛተባቸው። በድንጋጤ እሬች እንግዲህ ምን እያልክ ነው አንተ? ታርመህ አትመጣም እንዴ? ምን ትመስላለህ አለችው። ዝም በይ አንቺ አቃጣሪ፣ አብዛኛዋ አንደኛዋ ጠላት ያንቺ ነሽ። ግን ደግሞ የሚቀድም ጠላት ስላለኝ እነሱን ልጨርስና የኔን ማንነት እዩ ማን እንደሆንኩ አሳይሻለሁ አለ። መቲ እንግዲህ ማሚቴን እንዳገተቻት ነው። ማሚቴ ምስኪን በህመሟ ላይ እየተሰቃየች እና መቲ እያሰቃየቻት ትገኛለች። አሁን መቲ ማሚን መግደል ትፈልጋለች። ይህ ይገርማል። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቀጣይ ፓርት ይዘን መጥተናል። ረብቃ እንግዲህ አሁን እዩ በመፈታቱ ሰላማቸውን እየነሳቸውና እያስጨነቃቸው ይገኛል። ረብቃ አቤልን ይጎዳዋል ብላ ስለምታስብ ሌት ተቀን እንቅልፍ የላትም። ቁጭ ብላ ከአቤል ጎን ታድራለች። አቤል ለእዩ ያለው ጥላቻ በጣም ከባድና አሳሳቢ ሆኖበት እሱን መግደል አለብኝ እያለ ሲልም፣ ረብቃ ግን አቤል ምንም ነገር እንዳታስብ፣ መጥፎ ነገር ለማድረግ እንዳትወስን፣ በእርግጥ ደመኛ አንድ ጋር መቀመጥ የለበትም። ግን ደግሞ እሱ አይኑን በጨው አጥቦ ከመጣ ምንም ልናረግ አንችልም። አቤል መረጋጋት አለብህ። ወደፊት አላማ፣ ተስፋ፣ የኔ ህይወት እንዳይበላሽ ከፈለክ እመነኝ፣ ሁሉም ነገር እዩ ባደረገው ልክ ይቀጣል አለችው። እኔ እሱን ደፍቼ ነው የሚቀጣው እንጂ ማንም በጊዜ መስጠት ሊቀጣው አይችልም አላት። አቤል ትወደኛለህ በጣም፣ ስለዚህ እባክህን ተረጋጋ፣ ነገሮችን ታበላሻቸዋለህ። አጎቴ አቤልን ለመቅጣት የእጁን እንዳገኝ ለማድረግ ቆሞ ተነስቷል። አጎቴ በቂ ነው። እኔም ደግሞ እዩን እንዴት መበቀል እንዳለብኝ ጠንቅቄ አውቃለሁ። ምን ልታረጊ ነው ረብቃ? እኔ አንሸው ነው እናንተ የምትጨመሩት? እኔ እሱ ለሱ አላንስም፣ የወሰደውንም በሙሉ እመልሰዋለሁ አላት። ትመልሰዋለህ፣ ግን ደግሞ መረጋጋት አለብህ። በስሜታዊና በመገፋፋት አይደለም፣ እወክል ለምንህ አለችው። እሱም እሺ ካልሽ በማለትም ተኛ። ነገር ግን እዩ አሁን እሬችን እያስፈራራት ይገኛል። እሬች ክችን በገባችበት ሰዓት ቪላዋ ይዞ እዩልሽ፣ ከዚህ ቤት በመጣግርሽ ውልቅ ብለሽ እማትሄጂ ከሆነ እና ደግሞ ያችን አስመሳይ ጓደኛሽን ከዚህ ቤት ብናድርገሽ የማታጠፊ ከሆነ እንድትጠነቀቅ ንገሪያት። እሷ ናት እኔን የምታታልለው። የልጇ ሲቆጫት እሷን እደፋታለሁ አላት። እሬች በዚህን ሰዓት አንተ ወንድ ነህ፣ አንተ ቆሻሻ ልቀቀኝ፣ አንተ ይሄን ካደረክ ወንድ ነህ፣ እኔ ደግሞ የሞተ ቢነሳ ከዚህ ቤት ንቅንቅ አልልም አለችው። በስተ መጨረሻም ስሜታዊ ሆኖ አንቺ እንቡጥ ዋ እደፋሻለሁ፣ ይሁን ክርጣጭ ነገር አላት። እኔ ክርጣጯ ምን እንደማደርግ ቢያንስ እንዳንተ በመጥፎ አስተሳሰብ ተሞልቼ የሰውን ህይወት አላበላሽም፣ የራሴንም። አንተ ግን በቁምህ የሞተ ሰው ስለሆንክ የሞተ ሰው ከኔ ጋር ምንም አይወዳደርም አለችው። ሌላው እንግዲህ አዙቲና ማሚ ጠፍተው ቀርተዋል። አዙቲ እስካሁን ድረስ አልመጣችም። ስልክ ሲደወልላት ማሚ የለችም ብላ ነው ለረብቃ የነገረቻት። ግን ደግሞ ረብቃ እስካሁን ድረስ የማሚቲና የአዚ መጥፋት በጣም አሳስቧታል። አዙቲ ለምን ጠፋች? ስልክ ታነሳለች፣ ግን የሆነ ምክንያት አለ። ያች አረመኔ ያግታቸው እንዳይሆን ሁለቱንም
እያለች ረብቃ እየተጠራጠረች ትገኛለች። ግን ደግሞ አሁን ላይ ምን ማድረግ እንዳለባት እዚህ የእዩ መፈታት ሰላም ነስቷታል። ምክንያቱም የሆነ ነገር ያደርግና አቤልን ይጎዳብኛል ብላ ታስባለች። አቤልም እዩን ተነስቶ ሌሊት የሆነ ነገር ያደርጋል በማለት እንቅልፍ ሳይወስዳት ታድራለች። ሁለቱ ደመኛሞች አንድ ቤት እየኖሩ ነው። ግን ደግሞ አሁን በጣም ተጨንቃለች። እሬች የጓደኝነትን ልክ የማታሳይ በጣም ጀግናና ብርቱ ሴት። እሬች ለምንም የማትፈራ ከረብቃ ጎን የቆመች። ረብቃ ጓደኛዬ ሁለ ነገር ስትላት ይገባታል። ጓደኛዬ ስትላት ያራቀቻት ነው የሚመስላት። እህቴ ስትላት ትደሰታለች። እሬች እንግዲህ ለረብቃ ህይወት ዋጋ እየከፈለች ትገኛለች። ከመጀመሪያ እስከ መጨረሻ ድረስ እዚህ ደረጃ እንድትደርስም እሷ ጥረት አለበት። እናም አሁን የእዩ መፈታት ለቤቱ ሰው እንዳለ ስጋት ሆኗል ከአቤል ውጭ። አቤል እዩን ምን ማድረግ እንዳለበት ራሱ እያቀደ ይገኛል። በእርግጥ ላግተውና ላስቃየው ይላል። እንደዚህ ካረኩኝ ከሱ ምን ተሻልኩኝ? ረብቃን አግቶብኛል። ግን ደግሞ ረብቃን ያደረጋትን ሁሉ እሱንም ላድርገውና ስሜቱን ይቅመሰው እያለ ይገኛል። ግን ምን ማድረግ ይቻላል? ረብቃ ይዘዋለች። አቤል ምንም ነገር ላታደርግ በእኔ ቃል ግባልኝ ብላ ቃል አስገብተዋለች። እዩ ግን ምንም አይነት ነገር ሊዳኘው አልቻለም። አሁንም ረብቃን ሰው በሌለበት እያስፈራራት ይገኛል፣ እየዛተባትም ጭምር። እሷ ግን ቀጥል ታረገዋለች አንጀቱ እስከሚላጥ። ግን ደግሞ እዚች ቤት ለሰከንድም አትቆይም፣ ጠብቂ በቅርቡ እያለ ነው። ምክንያቱም መቲ የማሚን ወረቀት አጌታ ለሱ የምትሰጠው መስሎ ነው የሚታየው። እንግዲህ አሁን ላይ ማሚቲ እየተሰቃየ ቢገኝም እዩ የሚያስበው መቲ እናቷ መሆኗን ያውቃል። ግን ደግሞ ምንም ይሁን ምንም ለሱ ጉዳዩ አይደለም። ወረቀቱን እንዴትም ብላ አምጥታ ማሚቲ ያረገችውን ነገር እንድትነግራት ስለፈለገች እሷን አግታ እየሰቃየቻት ትገኛለች። እናም ያ ወረቀት ቢደርሳት ለእዩ አሳልፋ ልትሰጥ ነው ፍላጎቷ። እዩ ወረቀቱ ንብረቱ በሱ ስም ከሆነ አብሮ እድሜ ልኳን የሚኖር ይመስላታል። እዩ ደግሞ እሷን እንደማያፈቅራትም በእርግጥ ተረድታለች። ከሀገርም ለመውጣት እየተዘጋጀች ባለችበት ሰዓት እውነታውን ካልተናገረ ጨርሻት እያለ ለመቲ ይደውልላታል። መቲም አንተ ያልከኝን ለማድረግ ዝግጁ ነኝ እያለች ነው። አዙቲ በአሁኑ ሰዓት መቲ እዋክሽን አረፊርኳ ይችኮ ልክ እንደ እናታችን ናት፣ እንደዚህ አታድርጊ፣ የእውነት ትሞትብሻለች እዋክሽን ስትላትም ሁላችንም አብረን ተጠያቂ መሆናችን አይቀርም፣ እዋክሽ ፊሪኳ እያለች መለመን ጀመረች። ዝም በይ አንቺ፣ አያገባሽም፣ አይመለከትሽም፣ የኔ ስራ ነው አለቻት። አሁን አዙቲ ወደ ቤት ሳትመለስ በዛው ቀረች። ስለዚህ ጥያቄ የሆነባቸው ረብቃና እንዲሁም ደግሞ እሬች የሆነ ነገር አለ። አዚቲን በሆነ ነገር አስፈራርታ ማሚን እንድትወስድላት አድርጋለች። ወደዚህ የማትመጣበት ምክንያትም እንዳትሄጂ ብላትም ሊሆን ይችላል። ስለዚህ ረብቃ ዝም ማለት ሳይሆን የሆነ ነገር ማድረግ አለብን አለቻት። እሺ ምን ላድርግ እሪች? እኔ በሁለት በኩል ተጨናነቁ። እዚህ አቤል ይሄንን እየተረገመ የሆነ ነገር አድርጎ ሌላ ችግር እንዳይፈጥር አስባለሁ። እዚህ ደግሞ የማሚቴ እኔ ምን ልሆን? አጎቴ ልንገረው እንዴ ማሚቴን ጠፋች ብዬ አለቻት። እኔ እንጃ አጎቴና ማሚቴ የሆነ ነገር ያላቸው ይመስለኛል፣ የሚተዋወቁ ይመስለኛል። ስሙን እየጠራች ከዛ ምንድን ነው ሰላትም እንደ መርሳት ታስመስላለች። እዚሁ አወቅኩት አይደል እንደ ትለኛለች። እሺ ልንገረው ካልሽ ንገሪው አለቻት። እንግዲህ ረብቃ ላጎቷ ደውላ ተናገረች። ሆን ብላ እያስመሰለች ነው ከሱ ጋር አብራ እንዳኮን አላት። እዩልክ አታቅም፣ ድንገት ነው ይዛት ሄደችው እንውጣ ብላ ሰራተኛዋ። ከዛም በዛው ቀረች። ስለዚህ ቤቱን በስሟ ለማድረግ የምትሞክረዋ ልጅ አሳግታት እንዳይሆን አለችው። ምን አለ? እንደዛ ነው የሚሰማኝ እኔ እንጂ የማሚቲ ተንኮል አይደለም ስትለው
ይገርማል። ውስብስብ ያለ ውስጥ ነው የገባሽብኝ ልጄ አላት። ቻናሉን ሰብስክራይብ